እንደ ማንኛውም ታማኝ ኢትዮጵያዊ ለለውጥ ዝግጁ አይደለም። ጠንካራ ብዬ ማስበው ትዕግስቴን ነው። ደካማ ብዬ ማስበው በእውነት ስገልጸው ያሳፍረኛል። በየዘመኑ የሆኑ ኢኮኖሚ መሰረቶች ይመጣሉ። አሁን ወደ አቴንሽን ኢኮኖሚ እየገባን ነው። አቴንሽን ኢኮኖሚ አንድ ልጅ እንደዚህ ብሎ አንወርድም ከአውሮፕላን ምናምን ስላለ አገር የሚናወጥበት አቴንሽን እኮ ነው እሱ። ዜና ምናምን የሚሰራበት ካርዳሽያንስ የሚባሉት ታውቃላችሁ? ኪም ካርዳሽያን ምናምን ካርዳሽያን ምንም እኮ ሰርተው አያውቁም። ፊልም የላቸው በቃ ግን አቴንሽን ይስባሉ አይደል? ወደ አቴንሽን ኢኮኖሚ እየገባን ነው። እንደ ዋዛ እንዳትመለከቱት። አንድ ገሌ የሚባል ልጅ በዚህ መጠን መረበሽ የሚችልበት ከሆነ ሚዲያውን በትክክልና በአግባቡ ከተጠቀምንበት ወደ ገንዘብ መቀየር የሚችል ነው ማለት ነው። ኢንፍሉዌንስ ማድረግ የምንችልበት ነው ማለት ነው። አንደኛ እንደ ዜጋ የሀገሬ ፖለቲካ ያመለከተኛል፣ ያገባኛል። በተለያየ ፎርም መምጣት መጣለውኝ እንጂ ስባል ዝም ምናምን ልል አልችልም። የትም ሀገር የትኛውም ሀገር በስብሰባ የተሰራ ሀገር አንድም የለም። ሁሉም ተቧጭቆ ነው አሸናፊው ምናምን እየተቀለለ ምናምን የተሰራው የትኛውም ሀገር ይላል። ጀርመንን የሚያክል አሁን ትልቅ ሀገር ቢስማርክ ነው የሰራት። አይረን ፊስት ኦፍ ቢስማርክ ይባላል። ጣሊያንን ከነዛ ከመሳፍንቶች ምናምን እንትን ያደረገው ጁሴፒ ጋሪባልዲ፣ ጁሴፒ ማዚኒ። የትኛውም ሀገር በስብሰባ የተፈጠረ ሀገር የለም። እንደ ወጣቶች ምንድነው ቢዮንድ ዳት ማሰብ። እናንተ የዓለም ሲቲዝን ኦፍ ዘ ወርልድ ናችሁ፣ ዩኒቨርሳል ናችሁ። ዓለም እየጠበበች መታ ዝች ስልካችን ላይ ደርሳለች። ሂሮሺማ ላይ ሰራዊት ካስት አርጎ ሲጠራኝ ስሜን አያውቀውም። ሚዜዎቹ የሚል ፊልም ሰርቼ እሱን አይቶ ይህንን አይነት ትልልቁን ልጅ ፈልጉልኝ፣ ሚስቱ ከየት ሮማን ከየት ብላ ፈልጋ እንዳገኘች አያውቁኝም። ትልቁ ነገር ምንድን ነው? ካስት የምትደረገው አንተን ለመጥቀም አይደለም። ፊልሙን ለአንቺ ሲል ሳይሆን ለራሱ ሲል ነው ሊጠራሽ የሚገባው። ይልቅ ትሰራለህ ተብዬ ሳልሰራ በጣም ያዘንኩበት አለ። እንትንን እኔ ነበርኩ ልሰራ የነበረው በስንቱን ስክሪፕትም ወስጄ ምናምን አይቸው ከዛ ኮሜንት ሁሉ ምናምን እየተደራረግን ቆየንና ከዛ ፕሮዲሰሮቹ ሀሳብ ቀየሩና አሌክስ ሆነ። እቺ ትንሽ የቲያትር ምናምን አይነት ነገር ስል ምን ማለት ጀመሩ? ወይ እኮ እንደ አበበ ባልቻ ሎየር ሆነህ ጎን ለጎን መስራት ትችላለህ አይነት ነገርም ነበረ። ስለዚህ እንደ አይድል የማየው እሱን ነበር። አሁን ዛሬ ያደረኩትን ኢንተርቪው ምናልባት እንዴት ነው ያወራሁት፣ ልጆቹ እንዴት ነበር እያዩኝ የነበረው ለማለት ይሆናል እንጂ ኮሜንት ገብቼ ማነብ አይመስለኝም። 200 ኮሜንት ቆንጆ ኮሜንት ኖሮ 1 3 4 ሲያረጉኝ ቀኑ ሙሉ የሆነ ነገር ደብሮኝ ነው ያልክ ታሰላሰባለህ። አንድ ቦታ ላይ ምን ይላል አንዱ ደሞ የአዲስ አበባ ልጅ ነኝ ይላል። አላቀውም እኔ የጂንካ ልጅ አይደለም። በማንነቱ የሚያፍር ይሄ ሰው ነው። ወደ 16 ሪፕላይ አለው። ደህና ሰው ይመስል ነበር እኮ ይሄ ጉማሬ ዘጋው ምናምን። እኔ ጂንካም ሄጄም አላቅም። በእርግጠኝነት መጪው ጊዜ የኛ ነው።